አንደኛ እሷ ነፍሰ ጡር ስለነበረች ጊዜን መቅደም መቻል አለባቸው ከጋብቻ በፊት መውለድ በህብረተሰቡ የሚያሰጥ ክብርና ከጋብቻ በኋላ መውለድ ያለው ክብር ያን ማማርትየረ ምን ሆናሻል የታቀፈች ዶሮ ጭር ያለች መስላለች ምናምን ብዬ ታና በረታችሁ ስንል ምን ትበረታለ ዘውዲቱ ናት እሷ ምን ነው ወለደች አለ በነገራችን ላይ ክፈሉኝ እንጂ ሽልማት እዚህ ድረስ ነበር ያገኘሁት ከክፍያው በላይ ነው ያኔ ሙሽራዬ ሙሽራዬ ወይና አበባዬ ሙሽራዬ ሙሽራዬ ወይና አበባዬ አሁን ደመቅሽ አበባዬ ደመቅሽ አበባዬ ደመቅሽ አበባዬ ደመቅሽ አበባዬ የመክቴ ዘመናዬ ደመቅሽ አበባዬ ደመቅሽ አበባዬ ደመቅሽ አበባዬ ደመቅሽ አበባዬ ደመቅሽ ኩራ ኩራት አይልሽም ወይ ኩራት አይልሽም ወይ ኩራት አይልሽም ወይ ኩራት አይልሽም ወይ የመክቴን አይደለሽም ወይ ኩራት አይልሽም ወይ ኩራት አይልሽም ወይ ኩራት አይልሽም ወይ ኩራት አይልሽም ኩራት አይልሽም ወይ ኩራት አይልሽም ሸቴ ወይና ሸቴ ወይና ረግ ሸቴ ወይና ሸቴ ወይና ረግ ወይና ረግ የመክቴ ባለማረ የማርትዬ ባለማረ ያሆ በጣም የሚገርመው ራስን አስተዋውቅ እኔ ምንም ማስተዋወቅ አልችልም ራስ ሰርፕራይዝ አድርጓቸዋል 25ኛ ዓመት የጋብቻ ሚል ኬክ ይዞ መጥቶ ሰርፕራይዝ አድርጓቸዋል እስቲ ራስን አስተዋውቅ እሺ ተመስገን ባዲሶ እባላለሁ እንግዲህ ማርታ ጌታውንና መክቴ ጋሜ ወይ መክቴ አይሉ የጋብቻ ስነ ስርዓታቸውን ጥር 28 1992 ባደረጉበት ወቅት ላይ አሙቁልኝ ወይም ደግሞ ጭብጭብ የሰራውላቸው እኔ ነኝ በወቅቱ ማለት ነው በዚህ አጋጣሚ እንግዲህ መሴሾ ላይ ከመጣን አይቀር ጠበቃዬንም ጭምር ነው ይዤ የመጣሁት ያን ጊዜ ምንም የላቸውም ብዬ በነፃ ነበር የሰራሁት አሁን እሷ ጎበዝ ነጋዴ ሆናለች እሱም የራሱን ንብረት አፍርቷል በዚህ አጋጣሚ ክፍያው እንዲፈጸምልኝ ተመስገን ባዲሶ የዛሬ 25 ዓመት ባሙቂልኝ ስራ ነበር የተሰማራው እዚህ አይደለም አሙቂልኝ ነበራቸው ያን ጊዜ በነፃ ነው የሰራላቸው በነፃ ነው እንኳን ለዚህ አበቃ አንተም በጣም በሚገርመው ነገር ተመስገን ባዲሶ ጋዜጠኛ ነው በእውነተኛ ፍቅር ሪፖርተር ነበር አይደል ያን ጊዜ የግል ፕሬሶች ላይ ጽፍ ነበር ብዙ መጽሔት ላይም ጋዜጣም ላይ ጽፍ ነበር ይሄንን ዜና የዘገበው ተመስገን ባዲሶ ነው ተመስገን ባዲሶ አጨብጭብለታ ወጣቷ ከፍቅረኛዋ ጋር በደማቅ ስነ ስርዓት ጋብቻዋን በፈጸመችበት ምሽት በአስገራሚ ሁኔታ የመጀመሪያ ልጇን በሰላም ተገላገለች ሪፖርተር ተመስገን ባዲሶ ይላል ርዕሱ ራሱ ዜና ነው ርዕሱ ራሱ ዜና ያን ጊዜ የወጡ የነበሩ ጋዜጦችና መጽሔቶች መሴ እንትን ጩኸት ታደርገዋለህ የሚገርም ይሄ ጋዜጣ ጠዋት ላይ ወጣ 4 ሰዓት ላይ ገበያ ላይ የለም ነበር ኧረ እባክህ ሰው ተሻምቶ ነበር የገዛው ያን ጊዜ ማለት ነው ዜናውን ደግሞ በጣም ጥሩ አድርገን የሰራው ዜናውንም ያው አንድ ላይ ስለኖርን እዛው ጠቅላይ ቢሮም ከሰርጉም ጋር አብሬ ስለዋልኩኝ ስሜቱንም አውቀው ስለነበረ ወዲያው ነው ፎቶውን ወስጄ እንዳውም ከነሱ ለሰርግ ለዘፋኝነት አልከፈሉኝም አላልኩም በጋዜጣው አግኝቻለሁ ለዛ ነው ዝም ዋው አየ አንድ በጎ ነገር በሌላ ነገር ይከፍላል በጣም ጥሩ እንግዲህ በጣም አስደስተናል በእውነት ተመስገን 25ኛ ዓመት የጋብቻ በዓላቸውን እዚህ እንዲያከብሩ መሴሾ ጋር አብረህ ስለመጣ በጣም እናመሰግናለን ስለዚህ 25ኛ ዓመታቸውን የጋብቻ በዓላቸውን እዚህ እናከብርላቸዋለን ልክ የዛሬ ቀን የዛሬ 25 ዓመት ነው ጋብቻቸውን የፈጸሙት ልጁም የተወለደው ዛሬ ነው ስለዚህ ልደተ በዓልም የጋብቻ በዓልም ነው ማለት ነው ልጁ በመንፈስ 3 ዓመት 4 ዓመት መንገድ ላይ አግኝቶኝ ሰላም አለኝ እኔ አላውቀውም እና ጋንግ ነው የአሜሪካዊ ራፐር ነው የሚመስለው ብላክ ነው ቁንጣ ለብሷል ታዲያስ ተመስገን አለኝ እና ጨበጠኝ እና አወከኝ አለኝ አላወኩም አንተ እየዘፈንክ የዕለት ዕለት ነው የእናትና አባቴ ተጋብተው የተወለድኩት የማ ልጅ ነህ ስለው የመክቴና የማርታ ልጅ ነኝ አንተ ትልቁ ነህ አልኩት እና ሰርፕራይዝ ሆነን ሻይ ቡና ብለን ተለያይተናል እና በጣም ገርሞኝ ነበር
ስለዚህ የኬክ ቆረሳ ስነ ስርዓቱ ይካሄዳል። ሰጃት ነፍሴን በስጦታ ሽልማት እንድትሆን ለአንቺ ተበርክታ ስለሚበልጥብኝ ከኔ የእሷ ደስታ ነፍሴን እንጂ አልኳታ ስለሚበልጥብኝ ከኔ ያንቺ ደስታ ነፍሴን እንጂ አልኳታ ቃልሽን አድምጬ በመኖሬ ቃሌን በመስማትሽ ከገላዬም በላይ ነስተንፋሴ ትሁን ሽልማትሽ ፍቅር ቸር ማድረጉን በእኛ ታይቶ ታምኖ ተቀበለ ሰውን የሚያሳሳው ከነፍስ ወዲያ ሌላ ምን ነበረ? ውሰጃት እንግዲህ ውሰጃት ብያለሁ ሕይወቴን ልሰጥሽ ተዘጋጅቻለሁ አንቺን ጣልልኝ ቸሩ አምላኩ ይክበር ለእኔ ባይልልኝ የታገኝ በጣም ደስ ይላል። እንኳን ለ25ኛ ዓመት የብር ኢዮቤልዩ በዓል በሰላም አደረሳችሁ። መልካም የጋብቻ በዓል ይሁንላችሁ። ተመስገንም እኛም ስለተገኘልን በጣም እናመሰግናለን። ከኛ ጋር እኔም አክብራችሁ ስለተባለ ዜና በጣም እያየሁት ነበረ። ያን ጊዜ የሰራኸው ጋዜጣ ላይ የሰራኸው ዜና ላንብበው እንዴ? አዎ ይቻላል። በአንተ ድምጽማ በደንብ እሺ። ወጣቷ ጋብቻዋን በፈጸመችበት ምሽት በአስገራሚ ሁኔታ የመጀመሪያ ወንድ ልጇን በሰላም እንደተገላገለች ተባባሪ ሪፖርተራችን ወጣት ተመስገን በአዲሶ ለእውነተኛ ፍቅር ጋዜጣ ዘግቧል ይላል። ከተባባሪ ሪፖርተሩ ዘገባ ለመረዳት እንደተቻለው ወይዘሪት ማርታ ጌታሁን የተባለችው ይቺ ወጣት መክቴ ኃይሉ ከተባለው ፍቅረኛዋ ጋር በፍቅረኝነት ለ3 ዓመታት ያህል አብራው የቆየ ሲሆን ፍቅራቸውን በጋብቻ ዓለም ለመደምደም ሞቅ ባደግስ የቀለበት ስነ ስርዓቷን በፈጸመችበት ዕለት ምሽት ወንድ ልጇን በሰላም ተገላግላለች። በቤታቸው የተዘጋጀው የምሽት የራት ፕሮግራም ከተጠናቀቀ ከ2 ሰዓት በኋላ ምጣድ ጣርፏት በዘውዲቱ ሆስፒታል በሰላም የተገላገለችው ይቺ ሙሽሪት በዚሁ ታሪካዊ ዕለት ልጅ በማግኘቷ ደስታዋ ወደር እንደሌለው እንደገለጸች ዘጋቢያችን አመልክቷል። የቀለበት ስነ ስርዓታቸው በፈጸሙበት ዕለት በአስገራሚ ሁኔታ የመጀመሪያ ልጃቸውን ለማግኘት የቻሉት እኚህ ወጣት ባልና ሚስት አስደሳች የትዳር ሕይወት ላይ እንደሚገኙም ዘጋቢው ጨምሮ አስታውቋል። ሁላችሁም ወጣት ነበራችሁ ያን ጊዜ። ወጣት ተመስገን ነው የሚለው፣ ወጣት መክቴ ነው የሚለው፣ ወጣት ፍቅርተ ነው የሚለው። አይገርምም? ያን ጊዜ በጣም ስንት ዓመት ልጅ ነበር ካንተ? ያን ጊዜ ያ ወጣት በሚለው ወጣት መክቴ ከኔ ጋር 1985 እና 85 አካባቢ ጥበብ ጮራ የሚል ክበብ ነበረን። የሙዚቃና እንትን ከነ ቴዲ አፍሮ ከነ ጎሳዬ ከነ አብነት አጎናፍር ጋራ ደርቢ ነበርን። እኛ የኛ ክበብ አለ እዚህ በየ15 ቀኑ እየተቀያየርን ሾው እናቀርብ ነበርና አንድ ያዥ ቀለበትሽን የሚል ድራማ ሰርተን ነበር። ባላንጣ የሆነው ሰርቶ ነበር። እሱ በመኪና ገጭቶኝ አካለ ስንኩል ያደርገኛል እዛ ድራማ ላይ ማለት መክቴ ማለት ነው። ድራማ ሰራ ነበር መክቴ አብሮ ሰርቷል። እሺ። እና ያን ጊዜ ነው የምንተዋወቀውም አብረን ነው ያደግነው እና ሁለቱም በፍቅረኝነትም እያሉ በደንብ እንግባባ ነበርና ሰርጉም ትንሽ ፍጥንጥን ያለ ነበር። ያው እንደምታውቀው ሁለቱም የሚያውቁት ሚስጥር ነበር። አየህ አንደኛ እሷ ነፍሰ ጡር ስለነበረች ጊዜን መቅደም መቻል አለባቸው። ከጋብቻ በፊት መውለድ በህብረተሰቡ የሚያሰጥ ክብርና ከጋብቻ በኋላ መውለድ ያለው ክብር ያንን ትንቅንቅ ስለነበሩ ነው እነሱና ፍጥንጥን ያለ ስለነበረ እኛ አካባቢ ደግሞ ፍቅር ስላለ ህብረት ስላለ ያን ያለ የገንዘብ ጉዳይ አሳስበም ሁሉም የየራሱን ነገር ሸርጦ መጥቶ መዝናናት ይችላል እና እንደ አንድ መደበኛ ውሎ አድርጎት
ከነሱም ኪስ ሳይወጣ ሁሉም ሰው መጥቶ አንድ ላይ ዝግጅት የተዘጋጀው። እኔም ደግሞ ወደ ሰርግ ዘፈን ገና የመጣሁበት ነበር። በአማተር ክበብ ውስጥ በምዘፍን ሰዓት ለምን የሚያሸቅል ነገር አንተ አትሰራም ዝም ብለህ በባዶ ሜዳ የምትጮህ ብሎ የሙያ አባቴ ብዬ የማስበው እዝራ የሚባል ነበር። እዝራ ክብካብ እሱ አሙቂልኝ ነው። እሱ አብረን ያሰራ ነው። እኔን እንደ ረዳት ብሎ ነው ይዞኝ የሚሄደው የነበረ። የዛኔ አፍ እንድፈታ አንዳንዴ አሁን ለሳኝ ግንበኛም ስትሆን ረዳት ይዘህ ትሄዳለህ። ሊሾ አቀባይ እንደዛ ሲደክመው መሀል ላይ ግባ ይለኝ ነበረ እና የዛን ሰዓት ላይ የሰርግ ዘፈኖችን እያለማመደኝ ስለነበረ አብረን ነው ምንም ነገር ሳንቀበለው መክቴንም አንድ ላይ ነበረ የሰራ ነው። ደስ የሚል ውሎ ነበረ። አደባባይ ሙሉ እና ግን ቀኑም ሙሉ እኔ ይጨንቀኝ የነበረው ማርታ አንድም ሳቅ እንደ ሙሽሪት ላገኝባት ሳቅ አልቻልኩም። አንተ አልጠረጠርካትም? አልጠረጠርኩም። የኛ ስራ ደግሞ ሰዎች ስሜታቸውን መረዳት፣ ተደስተዋል ወይ አልተደሰቱም ወይ ሚለውን ነገር ከሙሽሮች ጀምረ ሚዜዎቹንም ታዳሚዎቹንም አጃቢዎቹንም እድምተኛውንም በሙሉ ማዝናናት ነው የኛ ስራ፣ ሌላ ነገር አይደለም። በዛ ሰዓት ላይ የተለያየ ግጥሞች እየገጣጠምን ምን ብንላትም ኮስተር አንድ ቦታ ላይ እንደውም በቃ ብዙ ነገር እኔማ ማርትዬ ኧረ ምን ሆናሻል የታቀፈች ዶሮ ጭር ያለች መስላለች ምናምን ብዬ እኔማ ማርትዬ በዜማ ይባል ምን ነበር የምትላት? ያሃ ያብባል ገና ያሃ ያብባል ገና የኔማ ማርትዬ ኧረ ምን ሆናለች ያሃ ያብባል ገና የታቀፈች ዶሮ ጭር ያለች መስላለች። መሳቅ የለም ኮስተር በቃ የነገስታት ሚስት ነው የምትመስለው። ቀኑ ሙሉ ነው ደግሞ አሙቁልኝ ስትሰራ እንደ ባንድ የሆነ ቦታ ከትፋ አይደለም የምትሄደው፣ አብረህ ነው የምትሄደው። ስሜቱን ከጠዋት ጀምረህ እስከ ማታ አብረህ ነው የምትሄደው። ማታ ገባን፣ ከዛ በኋላ ቤት ገባን። የዛሬ ዓመት የማሙሽ እናት ሲወለድ ማሞ እንመጣለን ደግሞ ምናምን ብለን ያው ለዛሬ ዓመት ቀጠሮ ይዘናል። ቀጠሮ ይዛቻል። ገባች። በጣም ጨንቋታል። ልብስም እስኪቀይሩ እኛ ነበረን ቤተሰብ ስለነበረ። ከዛ በኋላ ወጣን። ጠዋት ሰበራ የቀረ ነገር ለመብላት ምናምን የቀረም ፈሳሽ ለመውሰድ በረታችሁ በሚል ሙድ ትመጣለን። መጣንና በረታችሁ ስንል ምን ትበረታለህ? ዘውዲቱ ናት እሷ። ምን ነው ወለደች አለ። የዛሬ ዓመት የማሙሽ እናት ብለን የዛሬ 6 ሰዓት የዛሬ 6 ሰዓት የማሙሽ እናት ወንድ ልጅ ተገላገለ። ጮማ ዜና ነው አልኩና እኔ ወደ ስራ የገባው ያኔ ፕሬሱ ላይ ሰራ። ትላንት ባሙቁኝ አገልግለህ በሚቀጥለው ቀን በሪፖርተርነት እንትን አለን እና ልጃቸውም አድጎ ጀርመንም ሆኖ ደውሎልኛል። ሩሲያም ድረስ ገብቷል። ይህ ልጅ በአንድ ጊዜ እንደዚህ አድጎ አልኩ። አሁን ደግሞ እንደገና አሜሪካ ገብቶ እግዚአብሔር እንግዲህ ከሱ የተባረከ ቀን ነው የተወለደው። ፍሳጼውን በጣም እኔ መንገድ ላይ መጀመሪያ ቀን ያገኘሁት ጊዜ ግራ ነበር የገባኝ እና እንዴት ነው እድሜያችንም እንደዚህ ነው የሚሄደው ማለት ነው አልኩ። በቃ የዛኔ ትላንት የሚመስል ነገር ነው እንግዲህ አድጎ ልጁ የዚህን ያህል ኃላፊነት ተሸክሞ የበኩር ልጅ ሆነ። ኧረ ተመስገን። ሌላ ምን ትዝ ይላል በነሱ ሰርግ? ያው የነበረው ሁኔታ በጣም ደስ ይል ነበረ። ጠቅላይ ቢሮ ያው በጣም የፍቅር ሰፈር ነው መስ አንድ ቀን ወስደን እንጋብዛለን። ምንም ሰው የሚዋደድበት ሰፈር ነው። ከየትኛውም ሀገር ላይ መጥቶ ጠቅላይ ቢሮ ነው ሰዎች የአራድነትን ዲግሪና ዲፕሎም ተቀብለው የሚሄዱት ማለት ነው እና በጣም ደስ የሚል ነው። በወቅቱም የጠቅላይ ቢሮ ማህበርም አንዳንድ ነገሮች አድርጎ ነበረ። በነገራችን ላይ ክፈሉኝ እንጂ ሽልማት እዚህ ድረስ ነበር ያገኘሁት። ከክፍያው በላይ ነው ያኔ። በስማ ምን እንዳለ እያመጣ በቃ ሁሉም ያራዳ ልጅ ጠግቧል፣ እየተዝናና ነው፣ እያመጣኛንም እንትን አለን። ደስ የሚል ውሎ ነበር የዋል ነው። ያው እግዚአብሔር ፈቀደና በጣም ከዛ በሰርጉ ቀን ካልከው በጣም የሚያስቅ ወይም በጣም የሚያዝናና ያሙቅልኝ ምን ይመስል ነበር? እሱን በልልኝ ማለት ያን ቀን ከምትላቸው ትዝ የሚሉን ሌላ በዚህ ስራ ላይ ያጋጠመኝ አይደለም። በነሱ ሰርግ ጊዜ ያን ጊዜ ታስቃቸው የነበረው አሁን ትዝ አይለኝም። ያው በዛ ሰዓት ላይ ያራዳ ልጅ ደግሞ ሲጫወት በእቅድና በአጀንዳ አይደለም። አንዳንዴ ሌሎች ሲነግሩኝ ነው የምስቀው እንጂ ያን ያልኩትን አላስታውሰው። ግን ያው ዋናው ስራችን ምንድነው? ከዚህም ከዚያ ማምጥተን ደስታን መፍጠር መቻል ነው። ሰዎችን ማዝናናት ማሳቅ። ሌላ ጊዜማ ያሙቁልኝ ከነዝራ ጋር መታችሁ ታወራላችሁ እዚህ። አዎ አንድ እንግዳ ሆነን ብዙ ገጠመኝ አለው ስራው በራሱ። አሁን እየተውኩት መጣ። አሁን የኦፕራሲዮን ኮንኩ በኋላ ያን ብቻም ሳይሆን የህይወት ለውጥ ካረኩ በኋላ የዛሬ 5 ዓመት በኋላ ከጫቱም ከመጠጡም ከምኑም ወጣውና ትንሽ ወደ መንፈሳዊ ህይወት ገዳማት ምናምን ስለሚሄድ ኦፕራሲዮን ያረከው መቼ ነው? የዛሬ 2 ዓመት ነው። ከዛ በኋላ እንትኑም ሰርጉም ረጅም ዓመት እንግዲህ በጣም ብዙ ሙሽሮች ነው ያጋባሁት እና
ሰለቸኝ። ድመት የሚፈራ ሰው አንበሳ ገዳይ እያልክ ሁሌ እየተከተልክ ዞር ያለው ነገር አለ። በህይወት ለውጥ ውስጥም እየተወቆ የምትመጣው አለ። ግን እንደነዚህ አይነት ደግሞ የትዝታ ስንቆች ዛሬ እንግዲህ እዚህ ቦታ ላይ ተገኘ ነው። አንተ እኮ ቤተሰብ እኮ እነሱ ቤተሰብ ነህ። ካሁን ይጀምራለህ። አይ በጣም ጥሩ ነው። እስቲ እንደው ትንሽ እንጫወትና በተለይ ማን የማርታ አባት የሰርጋቸውን እንደገና ነበር እናንተን መልስ ጠርተው ነበር ማታ መልስ ለመጥራት እና የደገሱበት ነገር የሆነ አቅም አልነበራቸውም። እንዴት ነበረ? እሱን ነገር ጠይቃቸዋል። ብቻ የአባቷ ማርታን ለመዳር በቃ ያደረጉት ጥረትና ምን ይመስል እንደነበር ጠይቃቸው አለ። የቤተሰብ ነው ጠይቃቸው ምን ያህል መስዋዕትነት እንደከፈሉ የማርታ አባት ጠይቃቸው አሉ። ምንድን ነው የከፈሉት መስዋዕትነት? ያው ድንገት ስለሆነ ያው ልጁ ውጭ ሊሄድ ነውና እነሱ በፊት ስለሚተዋወቁ እርጉዝ ናት አልተባለም። እሺ ስለሚተዋወቁ በቃ ቀለበት አድርጎላት ሊሄድ ነው ተባለ። እሺ ያው ይድረስ በአንድ ወር ውስጥ የመንግስት ሰራተኛ ነው አባቴ። ያው ቤትም ብዙ ልጆች ነው ያሉት። ይከብዳል በዛ ሰዓት የመንግስት ሰራተኛ ደሞዝ አንበሳ አውቶቡስ ነው የሚሰራው። ያው ከየትም ብለው ያው የመጀመሪያ ልጅ ነኝ ዳሩኝ በቃ እነሱም አረፉ። መልስ የለም ግን የደሃ ዘርግ ጥንቅቅ ያለ እንደምን ተበድረው ነው ይታሩሻል። አይደል? በጣም የሚገርመው ምንድነው እናትየውም ያው አሁን በህይወት ሁለቱም አባቷም እናቷም የሉ፣ ግን ለዚህ ትዳር ትልቅ መስዋዕትነት የከፈሉ ናቸው እና በዛን ወቅት የመንግስት ሰራተኛ አንበሳ አውቶቡስ ነበር የሚሰሩትና ከዛ ተበድረው ነው እንግዲህ ብድሩን ለመክፈል ራሱ አስቡ እንግዲህ የሚፈጀውን ጊዜ ማለት ነው። ስንት ዓመት ፈጀባቸው ተባለው? እንደማቱሳላ አይ በጣም 10 ዓመት ነው የፈጀባቸው። አረ ለማርታ አባ 10 ዓመት ነው የፈጀባቸው ለመክፈል እና ያ ትልቅ ባለውለታችን ናቸው እናትም አባትም። አባትና ወላጆች እኮ የልጆቻቸውን ዓለም ማየት ይፈልጋሉ። እናንተ ደግሞ ሌላ ነገር ይዛችሁ አጣደፋችኋቸው። እኔ አልፈለኩም። ሽማግሌ ሌላክ ሲለኝ እኔ ያው የቤተሰቦቼን ታሪክ ስለማውቅ የደሃ ልጅም ስለሆንኩኝ ከየትም አምጥቼ ያንን ነገር ልረዳቸው ስለማልችል ደስተኛ አልነበርኩ። አትላክ እያልኩት እሱ ደግሞ ያው አንድ አካባቢም ስለሆነን በባህላችንም ነውር ስለሆነ ግዴታ እልካለሁ። የመጀመሪያ ልጅም ስለሆንኩኝ ከየትም አምጥተው እንደሚድሩኝ አውቃለሁ። ግን አትላክ ብዬ እኔ በሰርጉ እንደ ሴት ደስተኛ አልነበርኩ። ያንተ እናት እሳቸውን እናት የሚያስቀኑት ምንድን ነበር? ምንድን ነው እሱ? የኔ እናትም ያው አርፋለችና ነፍሷን ይማረው። ያው የአንድ አካባቢ ሰዎች ስለሆኑ መጨረሻ ላይ ምንድነው ሽርሽር በመኪና ሽርሽር ታደርጋለህ አይደል? እና ምንድነው የሷ እናት ነይ ሽርሽር እንሂድ በመኪና ምናምን ሲል አይ ቤት ስራ ነበር ያው የማታው ፕሮግራም ስለነበረ አይ እኔ አልሄድም ምናምን ስትል የኔ እናት ደግሞ ያው ሚኒባሶች ምናምን ነበሩና የአደባባይ ጉዞ ምናምን ታደርጋለህ። በዛ ሰዓት ሻራተን ገና ተሰርቶ ቅርብ ጊዜ ነበርና በሻራተን አድርገን እኔ ማዘሬ ሻራተን አታውቀው ሸራተራን ነው እንጂ ሻራተን አታውቀው ነበርና ከዛ በቃ በሻራተን በገብርኤል አድርገን ምናምን በግቢ ገብርኤል አድርገን ነው መናፈሻ ሳንሱ ሲሄድ ነው ማለት ነው። እና እቤት ሲገናኙ በስማም ቀረብሽ እኮ አለቻት። ምን እኛ በሻራተን በገብርኤል ያልተንሸራሸር ነው ነገር የለም። የሷ እናትን ለማስቀናት ማለት ነው። ቀረብሽ በቃ አንቺ ያን ቀን የሰርጉለት ማለት ነው። የሰርጉለት ማለት ነው። እና ያው ቤተሰቦቻችን ስለሚግባቡ የአንድ አካባቢ ቤተሰብ ስለሆኑ ያው የኔ ቤተሰብ ያገኘውን ደስታ ማለት ነው በሻራተን በገብርኤል አድርገን ተንሸራሸርን አንቺ ቀረብሽ የሚል ብሽሽቅ ማለት ነው። ብሽሽቅ ነበር። አይ ደግሞ ለትዳራችሁ መጠናከር ደግሞ የማርታ እናትም በጣም አስተዋጽኦ አላችሁ አሉኝ። እውነት ነው። እስቲ ምን ይሉ ነበር? እስቲ አንተን ጠይቃቸው አሉኝ። ያው የማርታ እናት ጎበዝ ናት። ይሄ ትዳር ዛሬ 25 ዓመት እንዲቆም ካደረገችው አንዱ የእሷ እናት ናት። ያው ግጭት አይጠፋም
ትጋጫለና ቤታችን በ100 ኪሎ ሜትር ርቀት ላይ ስለነበረ በ100 ኪሎ ሜትር ነው በ100 ሜትር በ100 ሜትር ማለት ነውና በ100 ሜትር ነው ቅርብ ነው እዛው ሰፈር ናችሁ እዛው ሰፈር ስለሆነ ትንሽ ካኮረፈች ወደ እናቷ ነው ሮጣ የምትመጣው ማለት ነው ከዛ እናት ደግሞ ያው የድሮ እናቶች ጥሩ ናቸው ምን ጎደለሽ እንጀራ ነው በርበሬ ነው ምንድነው የጎደለሽ ይጂ ወደ ቤትሽ ቤት አታስቀምጣትም አታሳድራትም ማለት ነው ቀጥ በይ ወደ ቤትሽ እሱ ጥሩ ልጅ ነው ይጂ ወደ ቤትሽ ትመለሳለች ማለት ነው ይሄ ነው የትዳር ትልቁ የቤተሰብ ትልቁ አስተዋጽኦ ይሄ ነው እና ወላጆቻችሁ ለትዳራችሁ መጠናከር በጣም ብዙ አስተዋጽኦ አድርገዋል በጣም በነገራችን ላይ የሚገርመን የሁሉንም ልጆቼ ደግሞ ገላቸውን አጥቤ ያሳደግኳቸው እኔ ነኝ ኧረ እባክህ ኧረ ለማክቴ ከልጅነታቸው ጀምሮ ሁሉንም ሰባቱንም ገላቸውን ታጥባቸው አንተ ነህ እንደተወለዱ የእሷ ቤተሰብ የኔ ቤተሰብ እየመጡ ነበር እና አንድ ቀን ቀሩብን ሲቀሩ ልጁን ሳይታጠብ ሊያደር ሆነ ማለት ነው ከዛ አምጡት አልኩኝና ማስታጠቢያውን አምጥቼ እጄ ላይ አድርጌ በዛው ማጠብ ጀመርኩ ማለት ነው ከዛ ሲመጡ ልጁ ታጥቧል ቀጠልኩኝ ማለት ነው ሁሉንም አሁንም ሰባቱንም ልጆቼ እኔ ነኝ አጥቤ ያሳደግኳቸው እግዚአብሔር ይመስገን ዋው ጥሩ ባልና እግዚአብሔር በጣም አሪፍ ነው አሪፍ ቆይታ ነው የነበረን እንደው ምናልባት ስለመከተም የምትገልጪው ፍቅርሽን የምትገልጪው ነገር ካለ ምን አይነት ባል ነው ምናምን ብላችሁ ተገላጻችሁ ምን ላይ ያው ጥሩ ባል ነው እኔ ያው ልጅነትም ስለነበረኝ ብዙውን ጊዜ የሆነ መጨናነቅ አልፈልግም በምንጣላበት ሰዓት እንለያይ ምናምን ስል እሱ ማለት መቻቻል ሽማግሌ አናስገባም እንጣላለን ያው ጸብ ይኖራል ግን በመነጋገር እንፈተዋለን እንደዚህ ሽማግሌ ጋር ደርሰን ምናምን አናቅም ፈራ እግዚአብሔር አለው እንነጋገራለን በመነጋገር እንፈተዋለን እንደዚህ ስር የሰደደ ጸብም ኖሮን ሽማግሌም ገብቶብን አያቅም ትዳር ላይ እኔ አሁን እምለው ተነጋገሩ ሚስጥር አትደባበቁ ነው እምለው እና ጥሩ ባል ነው ቤቱን ያከብራል እምለውን ይሰማል በቃ ያም ነገር ለትዳራችን ጥሩ እንትን ሆኖልናል እና ስራ ሴት ልጅ በተለይ ደግሞ ተስራ ነው እምለው ባሎች አትከልክሉ ሚስቶቻችሁ ይስሩ ተረዳዱ ሴቶች መስራት አለባቸው ግድ ነው ፍቅርም ቢኖር ኢኮኖሚ ችግር ካለ ጸብ ይመጣል ያ እንዳይሆን ሴቶች ይስሩ መቀናናት ጥሩ አይደለም ማለት ይትገባህ ይትወጣሽ ጥሩ አይደለም በቃ ይሄ በንጹህ እንትን እግዚአብሔርን ይዞ ከተኖረ ያው ጥሩ ትዳር ይኖራል ብዬ ስለዚህ 25 ዓመት የቆያችሁት በዚህ ነው አዎ በጣም ያው ምንድነው እኔ ባለቤቴን በጣም ነው ማመሰግናት ትልቅ ሚስት አለችኝ ከኔ በላይ ለልጆቿ የምትለፋ የምትደክም ጠንካራ ሚስት ያው የእግዚአብሔር ስጦታ ነው እና እግዚአብሔር የሰጠኝ ትልቅ ሚስት ሰጥቶኛል በጣም ጎበዝ ናት እጅግ በጣም በቃ እኔ እንዴት ብዬ አሁን እሷ ስላለች አይደለም በሌለችበትም ለብዙ ሰው ስለምናገር ማለት ነው እና ጠንካራ ናት ለልጆቿ በጣም መስዋዕትነት የከፈለች እናት ናት እንዴት ብዬ እንደምገልጽ አላውቅም ግን ያው በትዳር ዓለም ውስጥ የትዳር ዋናው ትልቁ ጥቅም መቻቻል ስትቻቻል ዛሬ እኛ የደረስንበት ነገ ሁሉም ሰው ይደርሳል እና ባለቤቴን በጣም ነው ማስመሰግናት እግዚአብሔር ይመስገን እኛ 25 ዓመት ሞልቶናል በ25 ዓመት ውስጥ ብዙ ነገሮችን አልፈናል ደስታን አልፈናል ችግሮችን አልፈናል ከጎናችን ብዙ ሰዎች አሉ እነዛን ሁሉ ሰዎች ያው ስማቸውን መጥቀስ ብዙ ስለሚሆን ሁሉንም በእግዚአብሔር ስም አመሰግናቸዋለሁ በሁሉም በኩል ያሉን በደስታችንም በችግራችንም ቦታ ላይ ቆሞ ያሳለፍን ቤተሰቦቻችን እህቶቻችን ወንድሞቻችን ጎረቤቶቻችን ሁሉንም የአካባቢ ሰዎቻችንን እናመሰግናለን እግዚአብሔር የተመሰገነ ይሁን ሁሉም ሰው በትዳሩ ላይ መቻቻልና መከባበር ካለው የተሻለ ደረጃ ይደርሳል ብዬ አስባለሁ ለባለቤቴ ግን ቆሜ ነው ምስጋና ማለት በጣም ደስ ይላል ተመስገን የምትጨምረው ካለ ያው እኔ እንኳን ስለ መሴሾ ነው እንግዲህ የሰርግ ዕለት በጣም ከባድ የሆነ ሀሳብ ይዞ የተጀመረ ሾው ይመስለኛል ትልቅ ነገር ነው ትላንትናን ማደስ ይኸው እኛን ከ25 ዓመት በኋላ አገናኝቶ እዚህ መድረክ ላይ የሚያስወራን የተከናወነ ታሪክ ስላለን ነው
የማይደለስ ታሪክ ስላለን ነው። ለትውልድ የሚጠቅም ነው። ቤተሰብን የሚያጠናክር ነው። ትዳር ምን ይመስል እንደነበረ እንዴት ተብሎ ተቻችሎ እንደሚኖሩ ትልቅ ትምህርት የሚሰጥ ሾው ነው። በዚህ አጋጣሚ መሴ ላመሰግን እወዳለሁ። እኔ ደግሞ ከዚህ ካሙቁልኝና ከጭብጭቦ ጋራ ብዙ ገጠመኞች ስላሉኝ ብዙ ሙሽሮች ስለማቅ ወደፊት እንግዲህ እንደ ግብአትም አድርጌ አንተ ላይ እንዲመጡ ሙሽሮችንም በዚህ አጋጣሚ ገዛ ለማድረግ ሞክራለሁ። ተባባሪ አዘጋጅ እነሱንም አንተ ነው ያገናኘኝ። በጣም ነው የማመሰግነው። ተመስገን ላደረከው አስተዋጽኦ በጣም ከልብ ነው የማመሰግነው። ወደፊትም ደግሞ የመሴ ሾው አጋር እንደምትሆን ተስፋ አደርጋለሁ። የፍቅር ደብዳቤም በፊት ጽፍ ነበር። በእኔ የፍቅር ደብዳቤም የተጋቡ አሉ። ኧረ እባክህ! እያስከፈልኩ ጽፍ ነበር። ሰርግ ነበራቸው? ጎበዝ እንትን አሁን ኖርዌይ ናቸው። እንደውም ይመጣሉ በቅርቡ። ታገናኛለህ? አቶ መክቴ ኃይሉና ወይዘሮ ማርታ ጌታሁን ለ25ኛ ዓመት ባላችሁ እንኳን አደረሳችሁ። ረጅም እድሜ ረጅም ጤና እንመኛለን። ደግሞ የ50ኛ ዓመቱን ለማክበር ያብቃችሁ። በጣም እናመሰግናለን። መልካም የትዳር ዘመን፣ የልጅ ልጅ የምታዩበት፣ የምትድሩበት፣ የምትኩሉበት ዘመን ያደርግላችሁ። ታንክ ዩ ቨሪ ማች። ተመልካቾቻችን ቀጣው ፕሮግራማችን ደግሞ ወጣ ብለን የሆነ እንግዳ ይኖረናል። አብራችሁ እንድትቆዩ በአክብሮት ተጋብዛለሁ። መሴ ሾው ይቀጥላል።